የአንድ ሀገር ሁለንተናዊ እድገትና ብሔራዊ ሉዓላዊነት ከሚወሰንባቸው መሰረታዊ ጉዳዮች መካከል የጂኦፖለቲካዊ አቀማመጥና የዓለም አቀፍ የንግድ መስመሮች ተጠቃሚነት ቀዳሚውን ስፍራ ይይዛሉ። ኢትዮጵያ በታሪኳ ያጋጠሟትንና አሁንም እየተጋፈጠቻቸው ያሉትን የማክሮ ኢኮኖሚ ፈተናዎች ከተመለከትን የባህር በር አልባነት ያስከተለው የትራንዚትና የሎጂስቲክስ ከፍተኛ ወጪ ዋነኛው ማነቆ ሆኖ ይገኛል። የሎጂስቲክስ ስርዓቱም ምርቶች እንግዲህ የአምራች ዘርፍ ሁሌ ለአንድ ሀገር ውስጥ ብቻ አይደለም ተወዳዳሪነቱን የሚያረጋግጠው በዓለም አቀፍ ገበያ መለወጥ አለበት። ስለዚህ በጊዜው ምርቶች በሚፈልጉበት ቦታ መድረስ አለባቸው። ስለዚህ የትራንስፖርት የሎጂስቲክስ ስርዓታችን ከወደብ ጋር ይያያዛል፣ ያለን መሰረተ ልማት ጋር ይያያዛል። እስከ 20 እስከ 25 በመቶ በምርቶች በእያንዳንዱ ምርቶች ላይ ተጨማሪ ወጪ ያስወጣልና ከወደብ ማግኘት ጀምሮ የኢትዮጵያ መንግስት እየሄደበት ያለው ነገር የኢንዱስትሪ ዘርፉንም ተወዳዳሪነት ለመጨመር በጣም ያስፈልጋል። ከቅርብ ጊዜ ወዲህ በኢትዮጵያ ሕዝብና መንግስት ዘንድ ትልቅ ትኩረት የተሰጠው የባህር በርና የወደብ ባለቤትነት ጉዳይ ከፖለቲካዊና ታሪካዊ መብት ባሻገር ኢትዮጵያ በየዓመቱ የምታጣውን እጅግ ከፍተኛ የኢኮኖሚ አቅም ለማስመለስ የሚደረግ የህልውና ትግል ሆኗል። ለምሳሌ ኢትዮጵያ የራሷ የሆነ የባህር በር በማጣቷ ምክንያት በየቀኑ በቢሊየን የሚቆጠር ብር ለወደብ ወጪ ታወጣለች። ለምሳሌ ለወደብ ጅቡቲ እና በሌሎችም ቦታዎች በቢሊየን። ይሄንን ጥያቄ ዝም ብሎ ጥያቄ አይደለም፣ የህልውና ጥያቄ ሆኖ ነው የመጣው። የመኖር ያለ መኖር መብት የተወሰነው በምንፈልገው ፍላጎት ነው። እንደ ሀገር ደጋግሜ የምናገረው እንደ ሀገር ከፍተኛ የሆነ የአቅርቦትና የፍላጎት አለመመጣጠን አለ። ይሄን የአቅርቦትና የፍላጎት አለመመጣጠን አንዱና ዋነኛው ልንመልሰው የምንችለው በማምረት ነው። ማምረት ደግሞ ብዙ ራው ማቴሪያሎችን ይጠይቃል። ብዙ ራው ማቴሪያሎች ደግሞ ከውጭ ይመጣሉ። ስለዚህ ይሄ የባህር በር ጥያቄ ይሄን እንዲመልስ ተደርጎ ያለ ነው ማለት ነው። ታዋቂው የኢኮኖሚክስ ምሁር ጀፈሪ ሳክስና የተባበሩት መንግስታት ያደረጓቸው ጥናቶች እንደሚያሳዩት የባህር በር ያላቸው ሀገራት የባህር በር ከሌላቸው ሀገራት ጋር ሲነጻጸሩ በጠቅላላ የኢኮኖሚ እድገታቸው ላይ ቢያንስ የ25 በመቶ ተጨማሪ ብልጫ አላቸው የሚል ነው። የዩኤን ጥናት እንደሚያሳየው የአንድ ሀገር ጂዲፒ ከ25 እስከ 30% የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ ያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። የባህር በር ማጣት የሚያስከትለው ወጪ በገንዘብ ብቻ የሚለካ አይደለም። ትልቁ ፈተና የጊዜ መባከንና የጎረቤት ሀገራት የቢሮክራሲ ሰንሰለት ነው። ቆይታ ሲኖር ጥራት የመቀነስ እርጥበት የመሳብ በጊዜ ሳይደርስ ሲቀር ከገዢ ሀገሮች ጋር ያለ መግባባት ጉዳቱ በብዙ አንግል ነው። የራስ በኖር ግን እነዚህ ነገሮች ሁሉ ቀረፉና ቅድሚያ ለምሰጣቸው ነገሮች በአስቸኳይ የመላክ ቶሎ የንግድ ፍጥነቱን የመጨመር እንትን እኖራልና ከምናገኘው በውጪ ምንዛሪ ነው መንከፍላቸው። በውጪ ምንዛሪ ስንከፍል ከፍተኛ ለሀገር መግባት የሚገባውን ነገር ለዛ እናወጣ። እያንዳንዱ ነጋዴዎቻችን በሶስተኛ ሀገር ወደብ ሲጠቀሙ የሚመጣባቸው ተግዳሮቶች ቀላል ነገር አይደለም። ያንዳንዷ እቃ ተቆጥራ ተለክታ ነው ከዚህ ሀገር የሚወጣው። ያንዳንዱ ነገር ተመዝኖ እሱ ብቻ አይደለም። ኮንቴነራቸው በአንድ ወደብ ላይ ሲቀመጥ የሚከፈለው ኪራይ በሚሰሩት የንግድ ስራ ላይ ትልቅ የሆነ አሉታዊ ተጽዕኖ ነው የሚያሳድረው። ዛሬ በሀገር ውስጥ የሚታዩት የዋጋ ንረቶችን በቀጥታም ሆነ በተዘዋዋሪ ወደብ አልባነት አስተዋጽኦ ያደረገው። ኢትዮጵያ በአሁኑ ወቅት ለጅቡቲ ወደብና ለሌሎች ተጓዳኝ የሎጂስቲክስ አገልግሎቶች በየዓመቱ በቢሊዮን የሚቆጠር ወጪ ታወጣለች። ይህ የውጭ ምንዛሬ ፍሰት ለሌሎች መሰረተ ልማቶችና ለኢንዱስትሪ ግብዓቶች ልታውለው የምትችለውን አቅም የሚሻማ ሆኖ ቆይቷል። ወደብ ሲኖረን ቀድሞ የሚመጣው ነገር ምንድነው? ለውጭ ሀገር የምናወጣው የውጭ ሀገር ምንዛሬን ማስቀረት ይቻላል ማለት ነው። ለሀገር ውስጥ የምጣኔ ሀብት ቢውል ሊያመጣ የሚችለውን ለውጥ ማሰብ ይቻላል። ስንት መስኖ ይገነባል፣ ስንት ትምህርት ቤት ይገነባል፣ ስንት መንገድ ይሰራል፣ ስንት ድልድይ ይሰራል። እነዛ ነገር ደግሞ
የንግዱን ሰንሰለት እንዲሳለጥ ከማድረግ ባለፈ የሚፈጥሯቸው ምጣኔ ሀብታዊ እንቅስቃሴና የስራ ዕድሎች ማሰብ ይቻላል ማለት ነው። የኢትዮጵያ የባህር በር ጥያቄ ከፖለቲካዊ ትርክቶቹ ባለፈ የኢትዮጵያን የወጪ ንግድ በዓለም ገበያ ተወዳዳሪ የሚያደርግ የንግድ ፍሰቱን የሚያቀላጥፍና የሕዝቧን የኑሮ ውድነት በከፍተኛ ደረጃ የሚቀንስ የኢኮኖሚ ነጻነት ጥያቄ ነው።